በቡና ላኪነት ዘርፍ ለረጅም ዓመታት ልምድ ያካበቱት አቶ ሙስጠፋ አወል ቀደም ሲል የነበረው አሰራር የውጭ ምንዛሪ ግኝት ላይ ከፍተኛ ጥላ አጥልቶ የነበረ በመሆኑ የነበረው ስርዓት የኢትዮጵያን ቡና በዓለም አቀፍ ገበያ ላይ ተገቢውን ቦታ እንዳያገኝና ተወዳዳሪ እንዳይሆን አድርጎት መቆየቱን ይገልጻሉ። እኔ የተሰማራሁት 90% በቡና ስራ ላይ ነው። ቀደም ብሎ በስራ ላይ የነበርን ሰዎች ከመስመር ውጭ አውጥተውን ነበር። በተለይ ንግዱን ረጅም ዓመት ስንሰራ የነበርን ሰዎች ከጫዋታው አውጥተውን ነበር። ይህንን የአቶ ሙስጠፋ ስጋትና እውነት በዘርፉ ታዋቂ የሆኑት ዶክተር እስራኤል ደገፋ ይጋሩታል። ዶክተር እስራኤል ያለፈው የኢኮኖሚ ስርዓት በኤክስፖርት ዘርፉ ላይ ከፍተኛ ጫና ፈጥሮ እንደነበርና ይህም የኢትዮጵያ ቡና በዓለም ገበያ የነበረውን ስምና ድርሻ እንዲመናመን ምክንያቱ ነው መቆየቱን ያነሳሉ። ከዚህ ቀደም የነበረው የኢኮኖሚ ስርዓት እጅጉን ኤክስፖርቱን ስትረስ ውስጥ የከተተ የነበረበት ሁኔታ ነበር። በአንደኛው ተግዳሮት የነበረው የዚህ የማይክሮ ኢኮኖሚክ ፖሊሲ አለማሰራት ነበረ። የማክሮ ኢኮኖሚ ማሻሻያው ከወረቀት ላይ ትንታኔ ባለፈ እዚህ በቆንኩበት የመላኪያ ማዕከላት ላይ ተግባራዊ ውጤት እያስገኘ ይገኛል። ላኪዎች አሁን ላይ የሚያገኙት የውጭ ምንዛሪ ድርሻ መጨመሩ የንግድ ስራቸውን ለማስፋፋትና አዳዲስ ቴክኖሎጂዎችን ለማስገባትም ትልቅ እድል ፈጥሮላቸዋል። ይህም የኢትዮጵያን ኤክስፖርት ገቢ ከማሳደግ ባለፈ የንግድ ሚዛኑን ለማስተካከል ለተያዘው ሀገራዊ ግብ ጉልህ አስተዋጽኦ እያበረከተ ነው። ላለፉት 2 ዓመታት ኢትዮጵያ ጥሩ የውጭ ምንዛሬ አግኝታለች። የፖሊሲ ለውጡ ለቡናው ጥሩ የተመቻቸ ሁኔታ ወጣ። በዚህ ላይ ደግሞ ካፒታል ላልሽው በተለይ የውጭ ምንዛሬው ዝም ብሎ ተንጠልጥሎ የተቀመጠ ነገር ስለነበረ ያንን ደግሞ ብሔራዊ ባንክ በገበያ ዋጋ እንዲሄድ በማድረጉ ለምንልክ ሰዎች በጣም ተመችቶናል። እንግዲህ እውነቱን ለመናገር ያለፉት ለውጦች ከፍተኛ የሆነ የቡና አብዮት ነው የተካሄደው። ይህ ስንል ግን ካለን አቅም አኳያ አሁንም የዓለም ትልቁ አምራች ከመሆን ምንም የሚያግታት ነገር የለም። እነኚህ ማሻሻያዎች ደግሞ የማይክሮ ኢኮኖሚክ ሪፎርሙ የበለጠ አምርቶ ከመላክ ጋር ተያይዞ ባለው ሰንሰለት ውስጥ የበለጠ ምርትና ምርታማነትን ከማሳደግ እንደዚሁም ደግሞ ጥራትን ከማሻሻል እንደዚሁም ደግሞ ከዚህ ቀደም የኤክስፖርት ፕሮዳክትን አምርቶ በሀገር ውስጥ ኮንሱም ከማድረግ አኳያ ተያይዞ የነበሩትን ችግሮች አሁን ላይ ግን ምርቶቹን በዚህ ኢንሰንቲቭ ወይንም ደግሞ ማበረታቻ በለውጡ ምክንያት የተሻለ ስለሆነ ወደ ውጭ ገበያ እንዲወጣና ሀገራችን የምታመርተው ምርት በእጥፍ እየጨመረ እያደገ የሄደበት ሁኔታ ነው ያለው። ኢትዮጵያ በቡና ምርትና ኤክስፖርት ያካሄደችው ጉዞ ከማክሮ ኢኮኖሚ ማሻሻያ ወዲህ ታይቶ የማይታወቅ ስር ነቀል ለውጥ እያስመዘገበችበት ትገኛለች። ከማሻሻያው ቀደም ብሎ የውጭ ምንዛሬ እጥረትና የጥቁር ገበያ መስፋፋት በላኪዎች ላይ ትልቅ ጫና ፈጥሮባቸው ቆይቷል። የተደረገው ለውጥ ግን ላኪዎች ምርታቸውን በገበያ ዋጋ እንዲሸጡም በር ከፍቷል። ከአምና በፊት ሪፎርም ሳንጀምር 2016 ዓመቱን ሙሉ ኤክስፖርት ያደረግነውን አማውንት በዚህ ዓመት በ4 ወር ብቻ ኤክስፖርት አድርገናል። ቡና ከለውጡ ማግስት 4.5 ሚሊዮን ኩንታል ነው ያመረትነው። ኤክስፖርት ያደረግነው $700,000 ገደማ ነው። የኢትዮጵያ ትልቁ ቡና ኤክስፖርት የነበረው በዚያ ዘመን። ባለፈው ዓመት $2.5 ቢሊዮን ኤክስፖርት አድርገናል። ኢትዮጵያ ቡና በአሁኑ ወቅት በተፈጥሮ መዓዛው ብቻ ሳይሆን የጥራት ደረጃውንም በመጠበቅ በዓለም 3ኛ በመሆን በዓለም አቀፍ ገበያ ላይ ተወዳዳሪነቱን አረጋግጧል። ይህም በዓለም ዙሪያ ባሉ የቡና አፍቃሪዎች ዘንድ ቀዳሚ ምርጫ እንዲሆን አስችሎታል። ይህን የጥራት ልቀትና ዓለም አቀፍ ተወዳጅነት ጠብቆ ለማስኬድ የማክሮ ኢኮኖሚ ማሻሻያ ተግበራው አዲስ ጉልበት ሆኖታል።